ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም ደህና ነኝ አለው እግዚአብሔር ይመስገን። በርቺ እያላችሁ ሰብስክራይብም እያረጋችሁልኝ በላይክም መታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብ አመሰግናለሁ። እንግዲህ ቤተሰብ ሰሞኑን ያው የአብርሃምንና የሩታን ሰርግ አይተን በጣም ብዙ ሰው እየተቃወመ ነው፣ ብዙ ሰው እየተናገረ ነው። ለምን በዚህ ወቅት እንደዚህ አይነት ነገር ያደርጋሉ? በጌታችን በኢየሱስ ክርስቶስ ህማማቱ ለምን እንደዚህ ያደርጋሉ ብለን በጣም ብዙዎች ወተን ተናግረናል። በኮሜንትም እንዲሁም ስታስተላልፉ ነበር መልእክትን። ቤተሰብዬ ደሞ ሲቀጥል መልስ ነገርም ጠርቷል መሰለኝ። ይሄ አብርሃም የሚባለው የሆነ በቃ እኔ መሳደብ ምናምን ነገር አልፈልግም። ሰው እንዴት እሺ መጀመሪያ ሳያስተውለው አደረገ እንበል፣ ሳያስተውለው ምንም ነገሩን አላሰበበትም አደረገው እንበል። ግን እንደዚህ አይነት ብሎ ነገር የለም። ያው ያቃል ህማማት እንደሆነ፣ በህማማት ምንም አይነት ነገር እንደማይደረግ ያቃል። ግን እሺ አላወቀም ብለን እንለፈው። እሺ አሁን ሁላችንም ስተት ነው ብለን ወተን ከተናገረን በኋላ መልስ ተጠርታችኋል ምናምን ነገር ብሎ ወጥቶ መለፍለፍ ምንድነው? ሌላው ነገር ደግሞ የገረመኝ ማለት ነው ቤተሰብዬ ትንሽ እንኳን አንገቱን አይደፋም ወይ? እኔ ተናግሬያለሁ መልስ ሰጥቼበታለሁ ምናምን ነገር ሲል ሌላ የቲክቶክ መንደር ላይ ምናምን ትንሽ ጨረፍ አድርጌን የሰማሁት፣ ግን እኔ አልሰማሁትም። መልስ ሲሰጥም ይቅርታ ሲጠይቅም አልሰማሁም። ስለዚህ ይሄ ልጅ ሲጀመር ማለት ነው ሁለቱም ኦርቶዶክሶች አይደሉም ጴንጤዎች ናቸው እየተባለ ነው። ስለዚህ ማለት ነው ቤተሰብ እኔ አንዳንዶቻችሁ መልካም መቃጠል መልካም ምናምን አብርሽና ሩታ ወደፊት የምትሉ አላችሁ። ይሄ መልካም መቃጠል የምትሉትን በኋላ ዞሮ ራሳችሁን ነው የሚፈጃችሁ፣ ራሳችሁን ነው የሚያቃጥላችሁ። እኛ ግን ሀቁን ተናግረን ሀቁ ሀቅ ነው ብለን ማለፍ ነው የምንፈልገው፣ እውነት ለመናገር ማለት ነው። እና ኦርቶዶክስን የማይወክሉ ከሆነ ኦርቶዶክሶች ካልሆኑ ለምንድን ነው መስቀላችንን አድርገው ክር አስረው በእኛ ሃይማኖት የሚነግዱት? አሁን የነሱ ይሄንን ባደረጉ ጊዜ ማለት ነው ሰርጋቸውን በዚህ በማማቱ ወቅት ሲያረጉ የሚሰደበው የኛ ቤተክርስቲያን ነው አይደል እንዴ? ለምንድን ነው በእኛ ቤተክርስቲያን በእኛ ሃይማኖት በክራችን በመስቀላችን እንትን የሚሉበት የሚነግዱበት? የማዳም ቅመሞች እነዛ በጎቹ ማለት ነው እነሱ አስገድደው ነው መስቀልም ያደረጉላቸው እንጂ እነሱ ባንገታቸው መስቀልም የለም በፊትም ሲጀመር ተብሏል። እሺ አብርሃምም ቢሆን ማለት ነው መስቀል አድርጋ አንገት ላይ ለሩታም እሰርላት ስለተባለ ነው እንደ መስቀል የሚያደርገው። አሃ እንደዚህ ተብሏልና መስቀሉን አድርጎ መቶ ይነግድበታል ማለት ነው። ስለዚህ ይሄንንም ስለምንቃወምኛ መስቀላችን መነገጃ መሸቀጫ ስላልሆነ መስቀሉን ካንገታቸው ላይ ይፍቱልን። ሲቀጥል ደግሞ ማለት ነው ቤተሰቡ እራሱ የቺ የንትና ቤተሰብ እራሱ ምንም አይነት የሚስቱ የሩታ እንኳንም ጠፋብኝ ስማ ማርያምን ይጥፋብኝ አሁንም እና የሷ ቤተሰቦች ራሱ በቃ ስነ ስርዓት አልባዎች ናቸው። ትላንትና አየናቸው እኮ ሰው እየተቃወመ በዚህ ሰዓት እንዴት እንደዚህ አይነት ነገር ይደረጋል? ለበታቾች ለትውልድ ለመጪው ምንድነው የሚያስተምሩት? አሁን በህማማቱ እሱ ወጥቶ ሰርጉን አደረገ አይደል እንዴ? ነገ ለተስቅለት ነው አይደል የሚከበረው? እሺ በስቅለቱስ የማያደርግ ሰው አሁን ሊጠፋ ነው? ምክንያቱም ይሄንን እያዩ ነው የሚመጡት። ወጥተው ኮንግራጁሌሽን ምናምን ነገር ዘንጠን መተናል ምናምን ነገር እንዴ! አረ እንደዚህ አይባልም። መጀመሪያ ለምን ይሄንን አደረግሽ ተብሎ እኮ እንደ አንድ አማኝ እንደ አንድ እንደው እህትነቱን ወንድምነቱን እንደው እንደ አንድ አማኝ ለምን በዚህ ወቅት እንደዚህ አደረጋችሁ? ለምን አላሳለፋችሁም ብሎ እኮ ሰው ይጠይቃል። እነሱ ወጥተው ጭራሽ ከነሱ ጋራ እህታችን በእንደዚህ አይነት ነገር ስላየንሽ ደስ ብሎናል ምናምን ነገር ተው። መቅሰፍት እንዳይሆንባችሁ የእውነቴን ነው። መቅሰፍት ነው የሚሆንባችሁ። ማርያምን
እንደዚህ ተጋብታችሁ በዚህ ሰው ጉድ እያላችሁ ሰው እያለቀሰባችሁ የሰው አፍ ገብታችሁ የደገሳችሁት ድግስ በኋላ ጦስ ነው የሚሆንባችሁ። ጋብቻችሁም አይባረክላችሁ። በዛ ላይ ደግሞ እነዚህ የዝች የእንትና እህቶች ማለት ነው ደስ ማለት እኮ ደስ ይላል፣ ግን በዚህ ወቅት አይደለም። በዚህ ወቅት በዚህ ጊዜ አይደለም። እኛ እኮ የነሱን መጋባት አንድ መሆናቸውን ጠልተን አይደለም፣ ግን ለምንድነው ቀን ያልመረጡት? ለምንድነው ጊዜ ያልኖራቸው? ያንን ሁሉ ወራት አሳልፈው ያንን ሁሉ ቀን አሳልፈው ዛሬ ህማማቱ ላይ ጾም ላይ ነው ይሄንን ነገር የሚያደርጉት እንዴ? ትላንት የሩታ እህቶች ወጥተው እንኳን ደስ ያለሽ እህቴ ምናምን ነገር ምንም ችግር የለም ደስታቸውን ቢገላለጹ፣ ግን ለምን አልወቀሷትም? ለምን በዚህን ሰዓት አደረግሽ ሰርግሽን ብለው እና ትላንትና ወጥተው እህታችን ደስ ብሎናል እንኳን ደስ ያለሽ ምናምን ነገር እንዴ! ለምንድነው አሁን ማማት ነው ወቅቱ እንዴ? ሲጀመር እነዚህ ምንም አይነት ስነ ስርዓት የሌላቸው ልጆች ናቸው። በአጠቃላይ ሩታም እህቶቿም እንደው ዝም ብለው ነው መስቀል አንገታቸው ላይ። እኔ እንደውም አሁን ቁጭ ብዬ ሳስበው ማለት ነው ዝም ብላ ወጣ እቺ ሜላት የምትባለው ማርያምን እያለች የምትምለው ዝም ብላ ወጣ መስቀል የሚያሰረችው ምናልባት ባሏ ኦርቶዶክስ ስለሆነ ባሏን ተከተላ ነው ብዬ ነው ያሰብኩትኝ። ምክንያቱም አብርሽ ልክ የመዳም ቅመሞች እነዚህ በጎች የተባሉት ማለት ነው በጎቹ ክርሰር መስቀል አርግ እንዳሉትና ለሩታም ለሱም እንዳሰረው ማለት ነው። ያችም ባሏን ተከተላ ነው እንጂ ያሰረችው ምንም አይነት ሃይማኖት እምነት ኑሯት አይደለም። እንዳለ ቤተሰቡ በጠቅላላ በአብርሽ በኩልም ብታዩ እንቅጭ እንቅጯን እንናገር ማለት ነው። ኤፍሬምም ዝም ብሎ ነው ያንጠለጠለው ክር። ሃይሚም እንደዛው ዝም ብላ ነው ቤተክርስቲያን እየሄደች የምትመጣው። ይሄንን አይቶ የተቃወመ የለም። ሁሉም ይሄንን ነገር በማድረጉ ደስተኛ በቃ ደስ ነው ያላቸው። ምንም ተቃውሞ እንኳን አላደረጉ። ያለማወቅ የሚባለው ነገር ካለ ማለት ነው ካላወቁ መጠየቅ አይደል እንዴ? እኔ ደግሞ በጣም ያናደደኝ ከነሱ ይልቅ ማለት ነው እህቶቿ ወጥተው እንኳን ደስ ያለሽ እህታችን ደስ ብሎናል ምናምን ነገር እንዴ! ይሄ መቅሰፍት ነው የሚሆነው ይሄ በኋላ ማለት ነው። እንደውም አንዷ ልጅ ኮመንት ላይ ምን ብላ ጻፈችልኝ መሰላችሁ? አሁን በዚህ ሰዓት የተጋቡ እበቶች በኋላ ትል ነው የሚወልዱት አለች። እንግዲህ በጣም ማርያምን በጣም የሚያስብለም ነው ደግሞ የሚያስብለም ነው። እና እነሱ ኦርቶዶክስ ናቸው አይደሉም? ካይደሉ መስቀላችንን ያወጡ ክራችንን ይፍቱ። እኛ መስቀላችንን መነገጃ አላደረግነው። መስቀላችንን መሸቀጫ አላደረግነው። ስለዚህ ያለ ሃይማኖቱ የኛን መስቀል አድርጎ መሸቀጫ መነገጃ ከሚያደርግብን መስቀላችንን ያውጣ፣ እዛው እንትን ይበል። ምንም ሃይማኖት ይሁን ምንም መልካም ነገር ይዞ ከመጣ መደገፋችንን አንተውም። እኛ ግን እንደዚህ ተልካሻ ነገር ይዞብን ሲመጣ ያውም ሃይማኖትን የሚያስነቅፍ ሃይማኖትን የሚነካ ነገር ይዞ ከመጣ ማለት ነው ማንም አይለቀውም። መቃወም ብቻ አይደለም። ስለዚህ አሁንም ቢሆን ሃይማኖታችንን ንቆብናል፣ አስንቆብናል ብቻ ሳይሆን ንቆብናል። በጣም ነው የናቀብን ሃይማኖታችንን። ስለዚህ ከአንገታቸው ላይ ይፍቱልን ክራችንን፣ መስቀላችንን ያውልቁልን። ሩታም ቢሆን ብትሆን እሱም ቢሆን እንደገና ደግሞ አሻጃግሪያቸው እነዚህ አጃቢዎቻቸው እነሱም ሃይማኖታችንን አይወክሉም። እነዚህ ራሳቸው ከይሁዳ ኢየሱስ ክርስቶስን በ30 ዲናር አሳልፈው እየሸጠው ከነሱ በምንም ነገር አይተናነሱም፣ ከሱ ማለት ነው አይተናነሱም። ስለዚህ መስቀላችንን ይስጡን፣ መስቀላችንን ያውልቁልንና ከዛም በኋላ እምነታቸውን ይዘው የፈለጉበት እንደፈለጉ መሆን ይችላሉ። እኛ ችግር የለብንም። ማንም ይሁን
በምንም ሃይማኖት ውስጥ ይሁን መልካም ነገር ይዞ ጥሩ ነገር ይዞ ካስተላለፈ እንደግፋለን፣ እናበረታታለን። ሃይማኖታችንን በተለይ የሚያስነቅፍና የሚነካ ነገር ከሆነ ደግሞ እንደዚህ ወተን እንቃወማለን። አሁንም ሩታና አብርሽ እንዲሁም ቤተሰቦቻቸው በጠቅላላ ማለት ነው ቤተሰቦቻቸው በጠቅላላ ኦርቶዶክስን አይወክልም። ምክንያቱም ትላንትና አየናቸው እኮ አሃ ሆ ሆ ሆ በቃ ሂዱ አድርጉ የተባሉት ከቤተሰብ ነው ማለት ነው። በዚህ ወቅት እንኳን ተዉ። አሁን ህማማት ነው በጣም ከዛ ከ2 ወሩ በላይ የጾምኑበት ይቺ 5 ቀኗ 7 ቀኗ ነች በጣም የምትታሰበው የምር ማለት ነው። እና ይህንን ቀን እንኳን ሳያስቡት ሰርጋችሁን ደግሱ ብሎ የለቀቃቸው ቤተሰብ ነው። ስለዚህ እነሱ ሁሉ የኛን ሃይማኖት አይወክሉም። አብርሽና ሩታ መስቀላችንን ክራችንን ይፍቱልን፣ በራሳቸው ሃይማኖት እንደፈለጉ መሆን ይችላሉ ለማለት ነው የመጣሁት። እንግዲህ እውነቷን ነው፣ ውሸቷን ደግሞ ውሸት ብለን ነው መናገር ያለብን ማለት ነው። ትንጫጫላችሁ የሩታ ደጋፊዎች፣ አሽቃባጮች፣ እናንተ ወደፊት ምናምን ነገር እያላችሁ ይሄ ትክክል ነው። ይሄንን ሁሉ የምትሉት ደግሞ ማለት ነው ኦርቶዶክሶች ናችሁ። ማሽቃበጥና አይደለም እነሱ ስለሆነላቸው ለምን ሆነላቸው ብለን ማለት ሳይሆን ወቅቱ አይደለም ጊዜው አይደለም ብለን ነው የምንቃወመው እንጂ ያሽቃበጥሽ ሁሉ ከነሱ ጋራ አሽከሎሌ ያልሽ ሁሉ ትጠየቂበታለሽ። ይሄንን አሁን ወተሽ ኮመንት ምናምን የምትጽፊው ሁሉ ሰው ወጥቶ ለምን እንደዚህ ያደርጋችሁ ምናምን ብሎ እንትን ሲናገር መልካም መቃጠል ምናምን ያልሽ ከነሱ ጋር አብረሽ ትቃጠያለሽ፣ ከነሱ ጋር አብረሽ ትግያለሽ። ይሄንንም የምትዩ ደግሞ ኦርቶዶክስ ነሽ። እምነትሽን አልተከላከልሽም። እምነቴ ተነካብኝ አላልሽም። እነሱን ነው ያስበለጥሽው፣ ከጌታ ህማሙ የበለጠ ማለት ነው። እነሱን ነው ያስበለጥሽው። ስለዚህ ሁልሽም ትጠየቂበታለሽ በእንደዚህ አይነት ነገር ማለት ነው። አብርሽም ሩታም መስቀላችንን አውልቁልን፣ ክራችንን ፍቱልን በቃ።